ክለብ አለኝ ብላችሁ እንዳትመጡ። ዱምቡሎ አይከፈላችሁ እንኳን በኋላ ነፃ ናችሁ። በፍቃዳችሁ ለቃችኋል ይሄን ክለብ። እንዴ ሰከንድ አፍ ውጤቱን ትቀይራላችሁ ወይስ የሚባል ነገር የለም። ክረምት ነው ግብርናን ትገባለህ ሁልህም ማለት እንዲህ አንዘልቀም የለም ወይ ግብርና ወይ ውጤቱን መቀልበስ እግር ብሎ ሚገርም ፐርፎርማንስ ሚገርም ማንቼ እኔ ባይዜ ባልጠበቃችሁበት ሰዓት ነው መጥቼ ክሬዲት የምሰጠው። ገባር ብዙ ጊዜ ደግሞ 1-0 ስታሸንፍ ስለ ቡድን ብዙ ጊዜ ይነግራል፣ ብዙ ነገር ይነግራል። አሁን ይሄ ጨዋታ ሰከንድ ሃፍ ሙሉ ፕሬሸር አብዞርብ ካውንተር አድርገው ሁለተኛ ደግሞ ነገር ማረጋጋት ይችላል ነበር። ግን ኤዲን ሄቨን እና ኑሴር ማዝራዊን ሴንተር ባክ ይዞ ገብቶ ቸልሲን ያለ ጎል ስታንፎርድ ብሪጅ ላይ ማሸነፍ ከባድ የሆነ ብቃት ነው። ተረጋጋ። ቸልሲ ያለመቻሉን እንዳለን ተው። ሁለቴ አንግል ገዝቶበታል፣ ግን ክሮስ ነው ገባ። ክሮስ ኤኒቲንግ ካን ሃፕን ወደ ቦክሱ ክሮስ ሲደረግ፣ ግን ክሊር ካት የሆነ ኦፖርቹኒቲ ምንም ያልፈጠሩት እና ገርናቾ ሰላይ ገርናቾ ለማን ዩናይትድ ለመመለስ ወደ ማን ዩናይትድ ለመመለስ ከባድ መስዋዕትነት ነው ዛሬ ከፈለላችሁ ማለት 3 ነጥብ ጀባ ነው ያላችሁ። ፓልመር ፈርስት ሃፍ ነሽ አንቺ በቃ ፈርስት ሃፍ ትንሽ ትሞክሪያለሽ። ከዛ ተናግሬ ነበር እኮ ፈርስት ሃፍ እንዲህ ብዬ ሰከንድ ሃፍ ቸልሲ አረ ማንዬ ሰከንድ ሃፍ ቸልሲ ብልጫ አግኝቷል ብለህ ለመናገር ራሱ ይከብዳል። እንዳለ ኳሱን ያዘው ቸልሲ ነበር፣ ግን ዩናይትድ ስለፈቀደለት ፈቅዶለትም አንድ ጎሉን ይዞ አዌ ሄዶ በሁለት ተቀያሪ ተከላካዮች ነጥቡን አስጠብቆ ወጥቷል። ይሄ ነው ክሬዲት ማለት ገባር። ይሄ ነው ክሬዲት ማለት። ቸልሲዎች እመኑ ነው የምላችሁ ዘንድሮ ኮንፈረንስ ሊግ የምትገቡ አይመስለኝም። ዘንድሮ ኮንፈረንስ ሊግ የምትገቡ አይመስለኝም። ምንም ልረዳት አልችልም። ወንድም ጥላ ነው ወደ አንቺን ወደ ኮንፈረንስ ሊግ ስፐርስን ወደ ቻምፒየንሺፕ አረመኔ የሆነ ቡድን ማለት እኔ ምን አጠፋው? እኔ ምንም አላጠፋውም እኮ። ይችላል ማንቼ ይችላል ኩኒያ ይችላል። ዩናይትድ ዛሬ በስታንፎርድ ብሪጅ በወርቅ ቀለም ስሙን በክብር በድል መዝገብ ላይ ጽፏል። የዛሬው የዩናይትድ ጨዋታ ከእግር ኳስ ጨዋታ በላይ የሆነም የክብር ጉዳይ ነበረም። ማንቸስተር ዩናይትድ ቼልሲን በገዛ ሜዳው 1-0 በማሸነፍ በፕሪሚየር ሊግ ሰንጠረዡ ላይ ነጥቡን ወደ 58 ከፍ በማድረግ በሶስተኛ ደረጃ ላይ ተንፈላሶ ተቀምጧል። እስኪ ሁላችሁም ይችላል ማንቼ ይችላል እያላችሁ ኮመንቱን አጥለቅልቁት። በዛውም የፕላስ ምልክቷን እየነካችሁ ፎሎ ማድረግ ቤተሰብ ይሁኑ። ሻምፒዮንስ ሊግ እግር ኳስ እንደናፈቀው ይቀራል። ዘንድሮ ቼልሲ በአውሮፓ ሻምፒዮንስ ሊግ ያደረገው ምንድነው? ጌም ሪዲንግ ላይ አሰልጣኞች ያላቸው ብቃት ነው። በነገራችን ላይ ነገ ኤቨርተን ሊቨርፑልን ካሸነፈ የቼልሲን ደረጃ ይገለብጣል። ኤቨርተን በቀጥታ 6ኛ ደረጃ ላይ ይመጣል። ክፋቱ ከሆነ እኮ እነ ማንቸስተር ዩናይትድ መራቅ ብቻ ሳይሆን ሰንደርላንድም ካሸነፈ እንደዚህ ነው። ለቼልሲ ስጋቱ የሚሆነው ከኋላ ያሉት ቡድኖች አጠገቡ ነው ያሉት። አጠገቡ በአንዳንድ ነጥብ ልዩነት ነው ያሉት። እነ ማንቸስተር ዩናይትድ ደግሞ እየራቁት ነው። አሁን ለምሳሌ ሊቨርፑል እና የማንቸስተር እና የቼልሲ ልዩነት 10 ነጥብ ደርሷል። ሊቨርፑል በ4 ነጥብ ይበልጥ ነገ ካሸነፈ 7 ነጥብ ያደርገዋል። በተመሳሳይ አስቶን ቪላ ካሸነፈ 10 ነጥብ ያደርግበታል። የቀሩ ስንት ጨዋታ ነው? 5 ጨዋታ። ስለዚህ ቼልሲ እኔ ዛሬ እድሉን አባክኗል ባይ ነኝ። ዛሬ አክትሞለታል። ያው ያከተመለት ይመስላል። ምክንያቱም ሰንደርላንድም ኤቨርተንም ሰንደርላንድ ከአስቶን ቪላ ጋር ነው፣ በቪላ ፓርክ ስቴዲየም ነው። ሰንደርላንድ ካሸነፈ 6ኛ ደረጃ ላይ ይመጣል ተመዘግዝጎ። ኤቨርተንም ካሸነፈ ቼልሲ ወደ 8ኛ ደረጃ ይወጣል። ሁለቱም ካሸነፉ ነገ ኤቨርተንና ሰንደርላንድ ካሸነፉ ቼልሲ 8ኛ ደረጃ ይዘገዘጋል፣ ቦታውን ስለሚረከቡት ማለት ነው። ሰንደርላንድና ኤቨርተን ማለት ነው። ኤቨርተን 6 ይሆናል፣ ሰንደርላንድ 7 ይሆናል። ማሸነፍ ከቻሉ ነው የነገውን ጨዋታ። ግን ለሰንደርላንድ ይከብደዋል፣ ቪላ ፓርክ ነው። ቀይ ሰይጣናቶቹ ማንቸስተር ዩናይትዶች በለንደን ምድር ሰማያዎቹ ቼልሲዎችን ደመሰሷቸው። ስጋት አንዣቦባቸው 4 የጀርባ አጥንት የሆኑ ተከላካዮቻቸው አጥተው ወደ ለንደን የተጓዙት ቀዩ ሰይጣናቶቹ በስታንፎርድ ብሪጅ ታሪክ ሰርተው አምሽተዋል። ሰማያዎቹን በገዛ ሜዳቸው ደምስሰው 3 ነጥብ ይዘው ወጥተዋል። ይህ ድል ለማን ዩናይትድ ተራ ድል ሳይሆን ወደ ቻምፒዮንስ ሊግ ለመመለስ የሚያደርጉት ጉዞ እጅግኑም አጠናክሮላቸዋል። ታዲያ እናንተስ ስለ ዩናይትድ ድል ምን ትላላችሁ? ሐሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ።
ቼልሲ እንኳን ደስ አለሽ። አንተ ለፋዶ እየመራሽ ነው። እንኳን ደስ አለሽ ባለ አይ እንዲህ ቢሆን በምን እድላችሁ ቅሌታሞች በሜዳና በደጋፊያችሁ ፊት እየለጠፏችሁ እኮ ነው። አንድ ባዶ እንዴት ትመራላችሁ እንዴ? ዩናይትድ እኮ ግማሹ ተከላካይ በቃሪዛ፣ ግማሹ ሆስፒታል፣ ግማሹ ጸባይ የለውም ጸባይ ማረሚያ ተቀጥቶን ያለው። እንዴት ነው እንደዚህ የሆነ ቡድን አንድ ጎል አግብቶ አንድ ለባዶ እየመራሽ የሚወጣው? ችላው በቃ አንቺ ቆቅ ላይ ካሉን የለሽበትም ማለት ነው። ምንም ተስፋ የሌለ ቡድን ነው ማለት ነው። ማን ለብሩ ነው ማንዬ እናቴ ለብቻው ቪዲዮ ሰራለታለሁ። ግን ጋርናቾና ያንን ጅርኩ ኩሬላን እንዴት አጃጅሎ ኳሱን ይዞ ሄዶ አሲስት እንዳረገው ካየህ ታደንቋለህ። አንተ ወርልድ ክላስ ተጫዋች ነህ ነው የምትለው። ታጨበጭበለታለህ። አባቴ ኩኛም አላሳፈረው መቶ ቆንጆ ጎል ነው ያስቆጠረው። ግን ብሩኖ የሚለየ ተጫዋች ነው ማንዬ። አንድ ለባዶ እየተመራሽ ነው። ያው ጨጓራችሁን እንደጠላቸው ለሰከንዳ መብላት አይቀርም። ኦብጃሊ ምን አስተካኪ ጸባይሽን አረን ያንቺ ችላው እንዴ እንዴት ነው ወጠር ማለት ነው። በጠዋቱ ደህና ይዛችሁልኛል። እንዳትለቁ ቀኑን ጨዋታ ኖራችሁን አሳምራችሁልኝ። አሁን ቀጥሎ ማሸነፋችሁ ለይታችሁን አሳምሩልኝ። ኩኛዬ እድሜ ይርዘም 45 ወንዴ ካጣጥቁ። አረ ይሄ መተታም ክለብ በቃ ዞር በልልን። ምን አባህ ሙድ እንደምታራምድ በጽሁፍ ይዘህ ካልመጣ እያወዛገብከን ነው። ባለፈው በሊዝ 2-0 ተመራና ረፍቶቶ በቀይ ሲወጣበት 4 ሲገባበት ሲገባ አስጨንቆ 2-1 አድርጎ ወጣ። ዛሬ ደግሞ በሰው ሜዳ ሄዶ 1-0 ቀድሞ አግብቶ በተከላካይ ችግር ውስጥ እየተፈተነ ነው የተባለው ዩናይትድ ደግሞ አሁን ጭራሽ አንድ አግብቶ ዘጋ። ማን ምንድነው እየሰራ ያለው ግን? ቼልሲ የሲቲ ክስ አንተ ላይ ሆኖ ከቶተንሃም ቀድመ አንተ ውረድ፣ አንተ ወራዳ ክለብ በቃ አሁን ይጨፍርብናል። ነፃ ሆኖ እኛ ላይ ይቆጥራል። እኔ ቆይ ምንድነው የምትሰሩት? ቆይ እኔ ለብሩኖ ሌላ ቪዲዮ ሰራለሁ። ግን ምን አይነት መተት ነው የምትጠቀሙት? ቆይ እሺ እስታንፎርድ ቼልሲ ሜዳ ሄደ ተከላካይ በት ታምሰ በክሊሽን ሄደ ዞር በል ሰይጣን። አንተ ለመውረድ ያለብህ ሲጀመር ጤነኛ እግር ኳስ አይደለም የምትጫወተው። ወይኔ ምን አባቴ ላድርግህ ብሩኖ፣ ወይኔ ምን አባቴ ላድርግ። እኔ ልዋጥህ እንዴ? እኔ ካፒቴን ካፒቴን እኛ ቤት ቀራ ጎበዝ። ኩኛ እንደሆነ ለንደን በቃ ለንደንና አንተ የአንድ ሳንቲም ሁለት ገጽታ ናችሁ። አንተ ለንደን ላይ ካላገባ ይደብርሃል ማለት ነው። ኩኛ ካሪክ በቃ አሪፍ ነው፣ ተመችቶናል። እኔ አባት አይደን ሄቨን አረ በቃ እኔ ምንም አልልም። ሰከንድ አፉን አስጠብቃችሁ በዚሁ ጨርሱ። እንድናራዳች ከቻላችሁ ሰጅሩለት። ሌላ እንዴት ነው ግን ማንችለው? እንዴት ነው ግን ማትችለው? ሮዚነር እንዴት ነው ማትችለው? ኧረ በፈጣሪ ስም አንተ 21 ሞክረን አንድ አናገባም። 21 እነሱ እኮ አንድ አግኝተው ነው አንድ ያገቡት። እግዚአብሔርን ኧረ በመድኃኒዓለም የምን ቻምፒየንስ ሊግ ነው? ኢሮፓ ሊግ የማያስፈልግም፣ ኮንፈረንስ ሊግ የማያስፈልግም። አርፈን 8ኛ 9ኛ ጨርሰን ይህ አሰልጣኝ በሰላም እንደመጣ በሰላም ይውጣ። በቃ እንዲህ ውስጥ የሆነ ነገር እንኳን አይቶ አያስተካክልም። ቢውልድ አፕ ላይ እየተቸገርን ሰመመነ አየ ሰመመነ ማንቼ የተዘመነ። ኧረ በምን ስራዬ ነው እንደዚህ የባረከኝ? ምን አይነት ሳምንት ነው? ክሊንሺት 3 ነጥብ አልበም ቴዲ አፍሮ ብሩኖ 18ኛ አሲስት ሰው ሜዳ እግዚአብሔርን ቆንጆ ሳምንት። ለማንኛውም ቻምፒዮንስ ሊጉን በደንብ ወልውሉት። ቻምፒዮንስ ሊጉ ፏ ይበልልን። ሰመመነ አየ ሰመመነ ማንቼ ተዘመነ። ዲ ኢባላይዲ ዲ ኢባላይዲ ዲ ኢባላይዲ። ወንድም ጥላዬ ታያላልኩም ወይ? ታያላልኩም ነበር ወይ? ምን ነው እንዴ? አንቺ የለንደን አባት ቆሽ፣ እኔ የአንቺ አባት ነኝ። ምን የበያ እኮ ነኝ። ሽንጠላቀላ እኮ አይሰራም። ተከላካይ የለም። አንተ አብጥ ያለህ ወይ እኮ አብጥ ያለህ ለጋርናቸውና ለዲላፕ ይሄን እነዚህም ሲበዙ ነው። እንደውም በባዶ ልገለብጥ ነበረ በረኛ ወንድሜ ስለሆንክ እኔ ብዙ አልጨክንም ብዬ ነው እንጂ አሳየህ ነበረ። አይዞን በቃ
የአሲስቱ ንጉስ ፖርቹጋላዊ ኮከብ ብሩኖ ፈርናንዴዝ የፕሪሚየር ሊጉ በአንድ የውድድር ዓመት ብዙ አሲስት በማድረግ 20 አሲስቶችን ማስመዝገብ የቻሉ ቴሪ ዳንኤል ሆነሪ እና ኬቨን ደብረነ ሪከርድ ላይ መጣሁላችሁ እያላቸው ይገኛል። ዛሬም ቼልሲን ማንቸስተር ዩናይትድ 1-0 በሆነ ውጤት ባሸነፈበት ጨዋታ ላይ ግሩም የሆነች አሲስት ማድረግ ችሎ በፕሪሚየር ሊጉ ያደረጋቸውን አሲስት ዘንድሮ ወደ 18 ከፍ ማድረግ ችሎ ይህንን ሪከርድ ለመጋራት 2 አሲስቶች ብቻ የሚቀሩት ሲሆን 3 አሲስት ማድረግ የሚችል ከሆነ ደግሞ በቀሪ 5 የፕሪሚየር ሊግ ጨዋታዎች ውስጥ ሪከርዱን የግሉ በማድረግ ማሻሻል የሚችል ይሆናል ማለት ነው። ለብሩኖ ፈርናንዴዝ ነገሩ ከባድ ነው ብሎ ለመናገር ራሱ በጣም አስቸጋሪ ይመስለኛል። በፕሪሚየር ሊጉ እንደውም እንደ 6 ቁጥር ብዙ ጊዜውን በሩበን አሞሪም ስር ባያጠፋ ኖሮ ከዚህም በላይ ምናልባትም እስካሁን ሪከርዱን አሻሽሎት ይሆናል ብሎ ከሚያምኑ ሰዎች መካከል አንዱ ነኝ። ለማንኛውም ግን ይህ ወርቅ ማንቸስተር ዩናይትድ በዚህ ሰዓት እጁ ላይ ስላለው በጣም እድለኛ ነው ማለት ይቻላል። እናንተ ብሩኖ ፈርናንዴዝ በቀሪ 5 የፕሪሚየር ሊግ ጨዋታዎች ከሁለት በላይ አሲስቶችን አድርጎ ይህንን ሪከርድ የግሉ ያደርጋል ብላችሁ ታስባላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ኧረ ሰዎች ቀጣይ እኮ ማክሰኞና ሮብ ጥቅልል ብዬ ልተኛ እኮ ነው። ኧረ ምን ይሻለኛል? እኔ ጨጓራዬ ተቃጠለ። ኧረ ነደድኩ። ኧረ እኔ በቃ እግዚአብሔርን ቼልሲ በጨጓራዬ ነው የቀለድክብኝ እንዴ! ኳስ ራሱ ቦክስ ውስጥ እኮ እኛ ነን ስንነካ የነበረው። እንዴት አንድ ግብ እንኳን አስቆጥሮ መውጣት ያቅተናል? ኧረ ከትልቅ ቲም አይጠበቅም። ተዉ በእናታችሁ ተዉ። መቀለጃ አሁንን ከሳምንት እስከ ሳምንት ተዉ። ምን ይሻለናል? ጋርናቾና ጉስቶ ግን ይሄን ብሉሽ ጋርናቾ ዋጋ አስከፈልከን። ስማም ኳሶቹን በላው እኮ በላው። እንዴ ምን አይነት ሰው ነህ ግን በእናትህ አንተ። ዩናይትድ አሸንፏል። ማን ምንድነው የሚሰሩት ቼልሲዎች? እኔ በሽተኛ ናቸው እንዴ? አንግል መደብደብ ነው እንደያዙት። በአንግል እኮ ቢሆን ጨዋታው እኮ ቼልሲ ጠፍጥፎ ያሸንፍ ነበር። ማን ይሄን ሰውዬ ደግሞ ማን ነው ያምራል ያለው ሴሌብሬሽን በእናትህ ከሜዳ ከኛ ሜዳ ጀመረ እዛ ማን በአንድ ባዶ ያልቃል። ያውላ አንግል ገጭቶበት ቼልሲ በአንድ ባዶ ዩናይትድ ያሸንፋል። ብሩኖ አሲስት አደረገ። ዛሬም በጣም የሚያቃጥል ጨዋታ ዩናይትድ አሁን ሻምፒየንስ ሊግ መግባቱን በቃ አረጋግጧል። ከዚህ በኋላ ቻው የሚወጣበት ወይ የለም። ማንም ሰው ከዚህ በኋላ ናውጣ ቢሉት አይወጣም። በቃ ድርቅ አለ ገብቶ። ምን እናርግሽኛ እንዴ? ቼልሲ ምን ሆነ ነው አንተ? ኧረ በስመ አብ እንዳለ ፓልመር በል እንዳለ አችሉምሽ እንዳላችሁ ሬቲንግ ላይ አሁን የዩናይትድ ተጫዋቾችን አገኛቸዋለሁ ግን እንዳላችሁ ቼልሲ በፍጹም አችሉም እንዴ። ሻምፒዮን እንኳን 9ኛ ምናምን ነው መጨረሻ ያለባችሁ። በእናታችሁ አረ ብሬንትፎርዶች ምናምን ቀደሟቸው ቶሎና ነጥብ ሰብስባችሁ በእናታችሁ ቀደሟቸው። ቼልሲ ጭራሽ ዲዘርቭ አያደርግም። ማን ኮንፈረንስ ሊግ ራሱ እንዳገቡ እኮ ማይሆን ከሆነ አይሆንም አትሉም? ቀድማችሁ አትናገርም? ሰው እንቅልፉን አትወኩ ለሌሊት ድረስ ቁጭ ካለ በኋላ አራቼላ ወንድም ጥላ መከታችን ብለን አንተ ትልቅ ሰው ደህና ክለብ አልነበርክ እንዴ? ቼላ ወንድም ጋሽ ወንድም ጥላ ብለን ሜዳ ብንልክ ጭራሽ ቦራ እንዴ በሚጫወት ክለብ ተለጥፈ ትመጣለህ? ምን አይነት ፍጥረት እንደሆናችሁ እንዴ! በክለብም በቋጠሮም እኔ መሮኛል ሲጀመረኝ